የትናንት ማታ በአውሮፓ ሻምፒዮንስ ሊግ ሊቨርፑል ከሩብ ፍጻሜ ውጪ ሆኖ ፒኤስጂ ደግሞ በመለያ ምት 4-1 በማሸነፍ ሩብ ፍጻሜውን ተቀላቅሏል። በጣም አስደናቂ ጨዋታ ነበር። በእርግጥ የመጀመሪያው ጨዋታ በጣም አሪፍ ጨዋታ ነበር። እንደምታስታውሰው ፓሪስ ጀርማ ሙሉ ብልጫ ወስዶ ሊቨርፑል 1 ጎል አስቆጥሮ 1-0 አሸንፎ ነበር ከፓሪስ የተመለሰው። ትናንትና ሊቨርፑል ከተማ ላይ የተደረገውን ጨዋታ ደግሞ ተቃራኒ ቡድን ፓሪስ ሰን ጀርማን 1-0 አሸንፎ በመለያ ምቶች አሸንፎ ነው ወደ ሩብ ፍጻሜ የተቀላቀለው። ባየር ሙኒክ፣ ኢንተር ሚላን እና ባርሴሎና ትናንት ምሽት አራቱ ቡድኖች እነዚህ ናቸው ሩብ ፍጻሜውን የተቀላቀሉት። ዛሬም የሚደረጉ ጨዋታዎች አሉ። አትሌቲኮ ማድሪድ እና ሪያል ማድሪድ ምሽት 5 ሰዓት ጀምሮ የሚያደርጉት ጨዋታ ትልቅ ትኩረት የሚያገኝ ነው። የመጀመሪያው ጨዋታ በሪያል ማድሪድ 2-1 አሸናፊነት ተጠናቋል። ዛሬ ደግሞ አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ሜዳው ላይ ነው የሚጫወተውና ይጠበቃል በደንብ የደርቢ ጨዋታም ስለሆነ። የአርሰናልና የፒኤስቪ አይንዶቨን ጨዋታ ያለቀ ይመስላል። አስቶን ቪላም ክለብ ብሩገን በመጀመሪያው ጨዋታ 3-1 አሸንፎ ስለመጣ ይህም ጨዋታ ብዙ የሚያጓጓ ነገር ያለው አልመሰለኝም። በእርግጥ እግር ኳስ ነው፣ በየትኛው መንገድ ምንም ነገር ሊፈጠር ይችላል። ግን እነዚህ ሁለት ጨዋታዎች ያለቁ ይመስላሉ። ሊልና ዶርትሙንድ የመጀመሪያውን ጨዋታ ጀርመን ላይ 1-1 ስላጠናቀቁ የዛሬው ጨዋታ ይጠበቃል። እንዲህ የተመለከተን ቆይታ እናደርጋለን። አውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታዎች ትናንት ምሽት ሲደረጉ የሊግ ፌዝ ምርጡ ቡድን አንደኛ ሆኖ ያለፈው ሊቨርፑል ከውድድሩ ተሰናብቷል። ፓሪስ ሰን ጀርማን አንፊልድ ላይ 1-0 ነው መደበኛውን ጨዋታ ያሸነፈው። ኦስማን ዴምቤሌ በ12ኛው ደቂቃ ብቸኛው ጎል አስቆጥሯል። በድምሩ ውጤት 1-1 ሆነው በመለያ ምት ፓሪስ 4-1 በሆነ ውጤት ረቷል። በጨዋታው የተቆጠረችው ጎል በኮናቴና አሊሰን አለመናበብ ወደ ኮናቴ በሚያደላ ስህተት የተቆጠረ ነው። ከመስመር የተሻገረን ኳስ ሁለቱ ሳይናበቡ የኮናቴ ኳስ ለዴምቤሌ አሲስት እንደማድረግ ነው። ቀላል ኳስ ነው ያስቆጠረው ዴምቤሌ። ትናንት ምሽትም በጣም አሪፍ ነበር። ለዋንጫው ቀዳሚውን ግምት ያገኘው ሊቨርፑል አሁን ተሰናብቷል። የእንግሊዝ ክለቦች 2 ብቻ ቀርተዋል። ምክንያቱም ማንቸስተር ሲቲ አስቀድሞ ነው የተሰናበተው ከውድድሩ ወደ ጥሎ ማለፉ መግባት አልቻለም። ሊቨርፑል ትናንትና ተሰናብቷል። የውድድር ዓመቱ ሲጀመር ለሁለቱ ክለቦች ነው ከፍተኛ ግምት የተሰጠው የአውሮፓ ቻምፒየንስ ሊግ ግን አሁን ሁለቱም ተሰናብተዋል። በእርግጥ ማንቸስተር ሲቲ በውድድሩ ከተጀመረ በኋላ ከነበረበት አቋም ከነበረበት ውጣውረድ በርካታ ጨዋታዎች እንደመሸነፉ በሊጉ እንኳን 9 ጨዋታዎች እንደመሸነፉ ከአውሮፓ ቻምፒየንስ ሊግ በጠንካራው ክለብ ሲወጣ ብዙ የሚያስገርም አልነበረም። ሊቨርፑል ግን በእንግሊዝ ፕሪሚየር ሊግ እየመራ የሊግ ፌዝን አንደኛ ሆኖ አጠናቆ ስለነበረ ምናልባት ከመጀመሪያው ጨዋታ አስቀድሞ ይሄንን ጨዋታ በቀላሉ እንኳን ባይሆን በደርሶ መልስ አሸንፎ እንደሚያልፍ ትልቅ ግምት አግኝቶ ነበር። የዋንጫውም አጠቃላይ ተገማች እንደነበረ ይታወሳልና ፓሪስ ላይ የተደረገው ጨዋታ ግን የብዙዎችን ሐሳብ ቀይሯል። በእርግጥ ፓሪስ ሰን ጀርማ በብዙ መልኩ በልጦ ስለነበረ ትናንትናም ሁለቱም ቡድኖች አሪፍ ነበሩ። ፓሪስ ሰን ጀርማ አሪፍ ነበር ከሜዳ ውጪ እንደመጫወቱ በርካታ ሙከራዎችን አድርጓል። ሊቨርፑልም ፓርክ ደ ፕሪንስ ላይ ከነበረው በብዙ መልኩ ተለውጦ ነው ትናንትና እየተመለከትነው። ዳርዊን ኑኔዝ እና ከርቲስ ጆንስ መለያ ምት ተመልሶባቸዋል። ጣሊያናዊ ግብ ጠባቂ ጂጂ ዶናሩማ የጨዋታው ኮከብ ነበር ትናንትና። የኮናቴና ሉዊስ ዲያዝን ኳስ በአስደናቂ ሁኔታ መልሷል። በጨዋታ ላይም ያው እነዛን 2 ኳሶች በመለያ ምት የመለሰውን ጨምሮ ማለት ነው። የአውሮፓ ዋንጫ ላይ ጣሊያን የወሰደችው የአውሮፓ ዋንጫ ላይ የቡካዮ ሳካን ፍጹም የመለያ ምት እንዴት እንደመለሰ ተመልክተናል። በጨዋታ ላይም በጣም የሚያስገርሙ ኳሶችን መልሷል። መለያ ምት ላይም በተመሳሳይና የጨዋታውም ኮከብ ተብሎ ተመርጧል። ሊቨርፑል የጀመረበት መንገድ ትናንትና የ1-0 መሪነቱን ለማስፋት ያለመ ፈጣን አጀማመር ነው ማድረግ የቻለው። መሐመድ ሳላህ 2 ድሎችን አልተጠቀመም ትናንትና። በተለይ አንደኛው ኳስ በጣም ግልጽ ኳስ ነበረ። በሱ ደረጃ ያለ ተጫዋች አስቆጥሮ ክለቡን በዚህ ደረጃ ጭንቅ ውስጥ እንዳይገባ ማድረግ ይችል ነበር። ግን ደግሞ ያንን ማድረግ አልቻለም። እንደ ቡድን ፒኤስጂ መከላከል ላይ ምርጥ ነበረ። በተለይም ደግሞ ኑኖ ሜንዴሽ የነበረበት አስደናቂ አቋም ለመሐመድ ሳላህ አስቸጋሪ ሆኗል። ጎልም ሳያስቆጥር ጎል የሆነ ኳስም ሳያቀብል ነው ሁለቱም ጨዋታዎች ላይ ያጠናቀቀውና ለፓሪስ ሰን ጀርማ ትልቅን ኮከብ ያቆሙበት ትልቅም ጨዋታ ነበረ። ሊቨርፑል ለሙከራ በፒኤስጂ የክብ ክልል ሲገኝ ትናንትና ለመልሶ ማጥቃት ሲጋለጥ ነበር። ይሄንን በተደጋጋሚ ተመልክተናል። አሊሰን ትናንትና ምርጥ ነበረ። ያው መለያ ምት ላይ የነበረው ድክመት እንዳለ ሆኖ ግን በጨዋታ ላይ በጣም አሪፍ ነበረ። በተለይም ደግሞ ከባርኮላ እንደዚሁም ደግሞ ከዴምቤሌ የመለሳቸው ኳሶች በጣም ግሩም ኳሶች ነበሩ። ንቁ ነበረ። ቅልጥፍናው በጣም የሚያስደንቅ ነው። የምሽቱንም ጨዋታ እሱ የሚወቀስበት አይደለም በፍጹም በጣም አስደናቂ ስለነበረ ማለት ነው። ሉዊስ ኤንሪኬ ከጨዋታው በፊት አንፊልድ ላይ እናሸንፋለን ብለው ነበረ። ቃላቸውን ጠብቀዋል። ክለቡን በሚመጥን ደፋር አቀራረብ ነው ትናንትና እያጠቁ የተጫወቱት። በእርግጥ የመጀመሪያው ጨዋታ ላይ ስለተሸነፈ 1-0 የመልስ ጨዋታ አንፊልድ ላይ ከሊቨርፑል ጋር የሚደረግ ስለነበረ
በበዛ ጥንቃቄ ወይም በጥንቃቄ የመጫወት እድል ነበራቸው ግን ደግሞ ትናንትና በደንብ ደፋር ቡድን ሆኖ ተመልክተናልና ጥሩ አቅም ያለው ስብስብ ጥሩ አሰልጣኝ በጣም ግሩም አሰልጣኝ ናቸው ሉዊስ ኤንሪኬ እና ያንን በትልቅ ቡድን በትልቅ ሜዳ አስጨናቂ ሜዳ ላይም ፓሪስ ሰን ዠርማን በስነልቦና ደረጃ እንደ ቡድን ይደረሰበትንም ማሳየት ችሏል በልዕለ ኮከቦች የተገነባው ቡድን ፈርሷል አሁን እንደ ቡድን ግን አስፈሪ የሆነ ፓሪስ ሰን ዠርማን የተመለከትነው ሊዮኔል ሜሲ ኪሊያን ምባፔ ኔይማር ከዚህ ቡድን ውስጥ ወጥተዋል እነዚህ ተጫዋቾች ይያሉ እንደ ቡድን ምንም ደካማ ቢሆን እነዚህ ተጫዋቾች ግን ልዩነትን መፍጠር ይችላሉ ሊዮኔል ሜሲ ከምንም ነገር ጎሎችን ማስቆጠር ጎል የሆነ ኳስ ማቀበል የሚችል ነው ኔይማር ነው በጣም አስደናቂ ተጫዋች ነው ኪሊያን ምባፔ ፍጥነቱ ክህሎቱ ሁሉ ነገሩ በጣም አስፈሪ ተጫዋች ነውና እነዚህ ተጫዋቾች ባሉበት እንደ ቡድን እንኳን ጥሩ ባይሆን ያሸንፋል ያሁኑ ግን ኮከቦች አሉ በነ ኔይማር ሊዮኔል ሜሲ እና ኪሊያን ምባፔ ደረጃ ባይሆኑም ግን አሪፍ ኮከቦች ያሉበት ስብስብ ነው እንደ ቡድን ግን በጣም የተዋሃደ ነው ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የሚናበቡበት መንገድ ተከላካዮቹ ያላቸው ደረጃ ፓቾን የመሰለ በጣም ግሩም ወጣት ተከላካይ አግኝተዋል 23 አመቱ ነው ገና ኑኖ ሜንዴሽ የሚከላከልበት የሚያጥቃበት ማርኪኒዮስን የመሰለ ደግሞ ልምድ ያለው ጠንካራ ተከላካይ ለረጅም ጊዜ በዛው ቡድን ውስጥ የተጫወተ ተከላካይ ያላቸው አሽራፍ ሀኪሚ ሌላኛው ኮከብ ነው እነዚህ አራት ተከላካዮች አሉት መሃል ላይ ቪቲኒያ ጆao ኔቬሽን እንዴት የሚያምሩ ተጫዋቾች ናቸው በተለይ ቪቲኒያ ትናንትና ያሳየው አቋም የመጀመሪያው ጨዋታ ላይ በጣም ሳደንቀው ነበር መረጋጋቱ ጨዋታን የሚቆጣጠርበት መንገድ በጣም የሚገርም ነው በጫና ውስጥ የሚጫወትበት አቅም በጣም ግሩም ነውና የቡድን ከኮከቦቹ ከነዛ ሌላ ኮከቦቹ ወጥቶ አሁን እንደ ዴምቤሌ ያሉ ኮከቦች አሉ አሁንም ጎሎችን እያስቆጠረ ነው ኳራስኬሊያን ናፖሊ በጥሬ ዝውውር መስኮት ማዘዋወሩ ትክክለኛ ዝውውር መሆኑን አሳይቷል ተባባቂ ወንበር ላይ ደግሞ እነ ዱዌን የመሳሰሉ ሌሎች ኮከቦች ወጣቶች የቀጣይ ጊዜ ኮከቦችም አሉ ባርኮላም ትናንትና ምርጥ ነበር አማካዩም ማጥቂውም ግብ ጠባቂው ዶናሩማ የጨዋታው ኮከብ ነበር እንደ ቡድን በጣም ምርጥ ነበር ኮከቦችም አሉት ወጣቶችም አሉት አንጋፋዎችንም ቀላቅሎ ያዘ በጣም አሪፍ ቡድን ሆኖ ተመልክተናል 54 በመቶ ኳስ ቁጥር ብልጫ ፒኤስጂ ወስዷል በኤክስጂ 2.56 ነበረው ሊቨርፑል 1.64 ነው በርግጥ የሊቨርፑል ከመጀመሪያው ጨዋታ የተሻለ ነው በጣም አነስተኛ እንደነበረ ይታወሳል ፓሪስ ላይ የፓሪሱ ክለብ 21 ሙከራዎችን ሲያደርግ 8 ኢላማቸውን የጠበቁ ነበሩ አሊሰን 7 ኳሶችን መልሷል ሊቨርፑል ከ19 ሙከራ 3ቱ ብቻ ኢላማቸውን የጠበቁ ነበሩ በጨዋታው ላይ ከመጀመሪያው ጨዋታ በብዙ ጥፍ 45 ጊዜ ሊቨርፑሎች በተጋጣሚ ሳጥን ኳስ ነክተዋል ግን የፒኤስጂ ተጫዋቾች ትናንትና በጣም የሚገርም ነበር ያንን በሚገባ ሳይተዋል በጣም ደፋር መልሶ ማጥቃት ጨዋታውን ኳሱንም ይዞ መጫወት የሚችል ቡድን ነው የተለያየ አማራጭ ያለው ቡድን ነው የሚዋልል የተጫዋቾች እንቅስቃሴ በመጀመሪያው በትናንትናው ጨዋታ ላይ ተመልክተናል ነፃ ሚና ያላቸው ተጫዋቾች ነበሩ በጣም አሪፍ ቡድን ነው ለመመልከት ከኦፕን ፕሌይ ፓሪስ ሰን ዠርማን 2.19 ኤክስጂ ነበረው ትናንትና ሊቨርፑል ደግሞ 0.84 ነው ከቆመ ኳስ ደግሞ 0.8 ነውና ከቆመ ኳስ የነበረው አደገኝነት ይበልጥ ነበር ትናንትና በሊቨርፑል በኩል ከጨዋታው መጠናቀቅ በኋላ መሐመድ ሳላ ሲያለቅስ ተመልክተናል የባላንዶር እድልም ነበረው የሊቨርፑል ተጫዋቾች የልብ ስብራትም የሚታይ ነበር አርነ ስሎት በ90 ደቂቃ መሸነፍ ነበረብን ብያላምንም በ180 ደቂቃዎች ወደ ተጨማሪ ደቂቃዎች ማምራታችን ተገቢ ነው በተጨማሪው ፒኤስጂ የተሻለ ነበር ብለዋል ሉዊስ ኤንሪኬ ደግሞ ሁለቱም ወደ ቀጣዩ ዙር ማለፍ የሚገባቸው ናቸው እዚህ እነሱ ከኛ የተሻለ ተጫውተዋል ግን ልዩ በሆነው አንፊልድ ቡድኔ ታላቅ ካራክተርና ሳይቷል በሚል ገልጸውታል ቨርጂል ቫን ዳይክ ዘንድሮ ከገጠምናቸው ምርጡ ቡድን ብሎ ተጋጣሚውን አድንቋል ክሬዲቱንም ሉዊስ ኤንሪኬ ሰጥቷል ምርጥ ቡድን ገንብተዋል በማለት ትሬንት አሌክሳንደር ትናንትና ተጎድቷል ከባድ ይመስላል ለቀጣይ ለሊቨርፑል ጨዋታዎች በጣም አስጊ ነው ዴምቤሌ በ2025 ብቻ ያስቆጠራቸውን ጎሎች 21 አድርሷል በውድድር አመቱ 29 ጎሎችን አስቆጥሯል 7 ጎሎችን ደግሞ በቻምፒየንስ ሊግ ሲያስቆጥር 6 አሲስት አድርጓል ቪቲኒያ ትናንት ምርጥ ነበረ ፒኤስጂ በአብዛኛው የወጣቶችና ልምድ ያላቸውን ቀላቅሎ ተጫውቷል በሌሎች ጨዋታዎች ባርሴሎና 3-1 ቤንፊካን አሸንፏል ራፊኛ 2 ጎሎችን ሲያስቆጥር ላሚን ያማል በ27ኛው ደቂቃ በሚያስገርም ሁኔታ ጎል አስቆጥሯል አሲስትም አድርጓል ኦታሜንዲ በ13ኛው ደቂቃ ከ2 ደቂቃ በኋላ ቤንፊካን አቻ አድርጎ ነበር ባርሴሎና የሚገባውን የ4-1 ድል አስመዝግቧል ራፊኛ ከጎሎቹ ውጪ ለላሚን ያማል አሲስት አድርጓል የመጀመሪያው ከባዱ ጨዋታ አንድ ተጫዋች በቀይ የወጣበት ጨዋታ ላይም ጎል ማስቆጠሩ የሚታወስ ነው በውድድር አመቱ በቻምፒየንስ ሊጉ 11 ጎሎችን አስቆጥሯል እየመራ ነው ቻምፒየንስ ሊጉን አንድ የውድድር አመት በቻምፒየንስ ሊጉ በርካታ ጎሎችን ያስቆጠረ
ብራዚላዊ ሆኗል በቻምፒየንስ ሊጉ እንዴት አይነት ከባባድ ብራዚላውያን እንደነበሩ ማስታወስ ይቻላል በቻምፒየንስ ሊግ የተጫወቱ በአጠቃላይ 27 ጎሎችን አስቆጥሮ 19 ኳሶችን ደግሞ አሲስት ማድረግ ችሏል በአንድ የውድድር ዓመት በቻምፒየንስ ሊጉ ብዙ ጎል ተሳትፎ በማድረግም ከራፊኛ የሚበልጠው የባርሴሎና ተጫዋች ሊዮኔል ሜሲ ብቻ ነው 14 ጎሎችን አስቆጥሮ 5 አሲስት አድርጓል አሁን ራፊኛ 14 ጎሎች ላይ ደርሶ 5 አሲስት አድርጓል ፔድሪ በደርሶ መልስ የጨዋታ ኮከብ ተብሏል እንደውም አጋሩ ጋቪ ባለንዶር የሚገባው ተጫዋች ነው ብሎ አድንቆታል በኳስ ቁጥጥርም በሙከራም በሁሉም ነገር ባርሴሎና የተሻለ ነበር ላሚን ያማልን በብዙ መልኩ በብዙ ቅንብሮች ማድነቅ ይኖርብናል እጅግ በጣም የሚያስገርም ተጫዋች ነው በ17 አመቱ እንዴት ያለ አስደናቂ ብቃት ነው ያሳየ የሚገኘው በአጠቃላይ በእግር ኳስ ህይወቱ ወደ 60 ጎሎች እየጠጋ ነው አሁን የጎል ተሳትፎ በዚህ ውድድር ዓመት እንኳን 29 ጎሎች ላይ ደርሷል 12 አስቆጥሮ 17 የመጨረሻ ኳሶችን ሰጥቷል በ37 ጨዋታዎችና በጣም ድንቅ ነበር በአንድ ቻምፒየንስ ሊግ ጨዋታ ጎልና አሲስት በማስመዝገብም በእድሜ ትንሹ ተጫዋች ሆኗል 17 አመት ከ241 ቀኑ ነበር ትናንትና ባየር ሊቨርኩሰን በባየር ሙኒክ 2-0 ተሸንፏል ሃሪኬንና አልፎንሶ ዴቪስ ጎሎችን አስቆጥረዋል በአጠቃላይ 5-0 ባየር ሙኒክ አሸንፎ ወደ ቀጣዩ ዙር አልፏል ኢንተር ሚላንን ይገጥማል የሊልና የዶርትሙንድን አሸናፊ ነው የሚገጥመው ባርሴሎና ኢንተር ሚላን ፌኖርድን 2-1 ረቶ አልፏል ቱራምና ቻሎንግሉ ጎሎችን አስቆጥሯል በአጠቃላይ 4-1 ነው ማሸነፍ የቻለው አትሌቲኮ ማድሪድ ከሪያል ማድሪድ ጋር ምሽት 5 ሰዓት ሲጫወት የመጀመሪያው ጨዋታ 2-1 በሪያል አሸናፊነት መጠናቀቁ ይታወሳል አርሰናል ከፒኤስቪ አይንድሆቨን አስቶን ቪላ ከክለብ ብሩገ ሊል ከዶርትሙንድ ጋር ይጫወታሉ በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ወልዋሎ ዲግራት ዩኒቨርሲቲን 1-0 በሆነ ውጤት አሸንፏል 31ኛው ደቂቃ ላይ ካርሎስ ዳምጠው ነው ጎሏን ያስቆጠረው ካርሎስ ዘንድሮ በጣም አሪፍ የውድድር ዓመት እያሳለፈ የሚገኝ ተጫዋች ነው ወላይታ ዲቻ ትናንትና ማሸነፉን ተከትሎ በ33 ነጥቦች አራተኛ ደረጃ ላይ መጥቷል እንዴት አይነት የደረጃ ማሻሻል ነው በተከታታይ 3 ጨዋታዎችን አሸንፏል የትናንትናውን ጨዋታ ጨምሮ ከዛ አስቀድሞ ቅዱስ ጊዮርጊስን 1-0 እንደዚሁም ደግሞ ኢትዮጵያ መድንን 1-0 በተመሳሳይ ማሸነፉ የሚታወስ ነው ሁለት ጠንካራ ቡድኖችን ነው ያሸነፈው አንደኛው በኢትዮጵያ ፕሪሚየር ሊግ መሪ የሆነን ክለብ ሁለተኛ ደግሞ ጠንካራ ተፎካካሪ የነበረውን በጊዜው ጠንካራ ተፎካካሪ የነበረን ክለብ ነው ማሸነፍ የቻለውና ትናንትና ደግሞ ወራጅ ቀጠና ላይ የመጨረሻ ደረጃ ላይ የሚገኘውን ክለብ እንደዚሁ በተመሳሳይ 1-0 አሸንፏል በተመሳሳይ ውጤት ነው ሶስቱንም ጨዋታዎች ያጠናቀቀው 1-0 ጎሉን አያስደፍርም አንድ ወሳኝ ጎሎችን አስቆጥሮ ደግሞ ማሸነፍ ይችላል በሶስቱም ጨዋታዎች ላይ ይሄንን ማድረግ ይችላል ያለፉት 5 ጨዋታዎች ላይ አልተሸነፈም አንዱን ጨዋታ ብቻ ነው ባቸው ውጤት ያጠናቀቀው ከኢትዮጵያ ንግድ ባንክ ጋር ያደረገውን ሌሎች 4 ጨዋታዎችን ደግሞ ማሸነፍ ችሏልና በዚህም ምክንያት ሁለተኛ ደረጃ ላይ ከሚገኘው ከባህር ዳር ከተማ ጋር በነጥብ ተስተካክሎ ሶስተኛም ደረጃ ያለው ኢትዮጵያ ቡና በተመሳሳይ 33 ነጥብ ነው ያለው ስለዚህ ሁለተኛ ሶስተኛና አራተኛ ደረጃ የሚገኙ ቡድኖች በኩል 33 ነጥቦች በጎል ክፍያ ተበላልጠው ነው በደረጃ ሰንጠረዡ የተቀመጡትና ለወላይታ ዲቻ ትናንት በጣም ግሩም የሚባል ድል ነው የተመዘገበው ወልዋሎ ዲግራት ዩኒቨርሲቲ ግን ያለፉትን ተከታታይ ጨዋታዎችን አላሸነፈም ከተከታታይ ጨዋታዎች አቻ በኋላ ነው ግን ትናንትና በወላይታ ዲቻ የተሸነፈው 9 ነጥቦችን ይዞ 18ኛ ደረጃ ላይ ነው የሚገኘው 25 ጎሎች ተቆጥረውበታል 18 የጎል ዕዳ ያለበት ቡድን ነው 7 ጎሎችን ብቻ ነው ያስቆጠረው 13 ጨዋታዎችን ተሸንፏል አንድ ጨዋታ ብቻ አሸንፎ 6ቱን ባቻ ውጤት አጠናቋልና ለወልዋሎ ዲግራት ዩኒቨርሲቲ በድጋሚ ሲመለስ ፕሪሚየር ሊጉ በጣም አስቸጋሪና ከባድ ሆኖበታል ለወላይታ ዲቻ ግን የትናንትናው ውጤት የሚገባውም ነው በጣም ደግሞ አስፈላጊም ነበር አሁን ስለ ዋንጫ ፉክክር ማውራት ይችላል የወላይታ ዲቻ ደጋፊዎች በጣም ግሩም ድል ነው የተመዘገበው በዛ ላይ ደግሞ ሁለተኛው አጋማሽ ከተጀመረ በኋላ ያሉትን ተከታታይ ጨዋታዎች አሸንፏል ስለዚህ በዋንጫ ፉክክር ውስጥ ያለ ክለብ ነው ያለ ምንም ጥርጥር በ41 ነጥብ ነው ኢትዮጵያ መድን እየመራ የሚገኘው ልዩነት አለ የ8 ነጥቦች ልዩነት አለ በመካከል ግን ደግሞ ሁለተኛው አጋማሽ ከተጀመረ 3 ጨዋታዎች ናቸው ሶስተኛ ጨዋታ ነው እየተደረገ ያለውና በርካታ ጨዋታዎች ይደረጋሉ በኢትዮጵያ ፕሪሚየር ሊግ ከዚህ አስቀድሞ መቻልን ተመልክተናል ሊጉን ሲመራ የነበረ ቡድን ነው አሁን ተሽራቶ ወደ 7ኛ ደረጃ ወርዷልና ኢትዮጵያ መድን አሁን ያለውን አቋም ማስቀጠል መቻል ይኖርበታል ግድ ነው ወጥ የሆነ አቋም በጣም አስፈላጊ ነው በፕሪሚየር ሊጉ በዚህ ያለፉትን አመታት አይደለም በዚህ ውድድር አመት እንኳን በደረጃ ሰንጠረዡ መውጣት መውረድን ተመልክተናል በተደጋጋሚ ለተከታታይ ጨዋታዎችን ሲያሸንፉ ክለቦችን ተመልክተናል በዛው ልክ ደግሞ በተከታታይ ጨዋታዎች ለማሸነፍ ሲቸገሩም ተመልክተናል መቻል አሁን 5 ተከታታይ ጨዋታዎችን አላሸነፈም ሁለቱን ተሸንፏል መሪ የነበረ ቡድን ነው ብለናልና
ኢትዮጵያ መድንም ትልቅ ስራ ይጠብቀዋል። ስለዚህ ወላይታ ዲቻም ወደ ዋንጫ ፉክክሩ ተመልሷል ማለት ነው። ሌላኛው ጨዋታ በኢትዮጵያ መድንና ኢትዮጵያ ንግድ ባንክ መካከል የተደረገ ነው። የአምናውን ሻምፒዮን ከዘንድሮ መሪ ጋር ያገናኘው ጨዋታ በዘንድሮ የኢትዮጵያ ፕሪሚየር ሊግ መሪ ኢትዮጵያ መድን 2-1 አሸናፊነት ተጠናቋል። አለን ካይዋና አቡበከር ሳኒ ናቸው ጎሎችን ያስቆጠሩት። ኪቲካ ጀማ ኢትዮጵያ ንግድ ባንክን አቻ ማድረግ የቻለበትን ጎል አስቆጥሮ ነበር። አሁን ኢትዮጵያ መድን 41 ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። በተከታታይ 2 ጨዋታዎችንም አሸንፏል። የትናንትናውን ጨምሮ አስቀድሞ ድሬዳዋ ከተማን አሸንፎ ስለነበረ ከሽንፈቱ መልስ በድጋሚ ወደ ተቋሙ ተመልሷል ማለት ነው። አሁን የ8 ነጥቦች ልዩነት ከተከታዮቹ ጋር መፍጠር የቻለበትን ውጤት ነው ያስመዘገበው። ትናንትና የተቆጠረበት ጎል 20ኛ ጨዋታውን ያደረገው 7ኛው ጎል ነው የተቆጠረበት። እንዴት አይነት መከላከል ነው! በጣም ግሩም መከላከል፣ የሻምፒዮንነት ባህሪ ነው። በዛው ልክ ደግሞ 24 ጎሎችን አስቆጥሯል። ከፍተኛ ጎል አስቆጣሪ ነው የዚህ የውድድር ዓመት። ችግሩ የነበረው መድን የሚያስቆጥራቸው ጎሎች ቁጥር አነስ ያሉ ናቸው በሚል ከ3 ጨዋታዎች በፊት ስንተች ነበር። ወሳኝ ጎሎች ናቸው የሚያስቆጥራቸው ጎሎች፣ ማሸነፊያ ጎሎች ናቸው፣ ግን ደግሞ የጎሎቹ መጠን አስተማማኝ አይደለም በሚል ስናነሳ ነበር። የወላይታ ዲቻም ተመሳሳይ ነው። 1-0 1-0 እንደዚህ ጨዋታዎች ግን በርካታ ጎሎችን አስቆጥሯል። እነዚህ ያለፉት 3 ተከታታይ ጨዋታዎች ናቸው 1-0 ያሸነፈባቸው። በውድድር ዓመቱ በአጠቃላይ ግን 22 ጎሎችን አስቆጥሯል። ወላይታ ዲቻም በጣም አሪፍ ነው። በርካታ ጎሎችን ካስቆጠሩ ክለቦች መካከል አንደኛው ነው። ግን ኢትዮጵያ መድን 24 ጎሎችን አስቆጥሯል። ባህር ዳር 22፣ ኢትዮጵያ ቡና 18፣ ወላይታ ዲቻ 22 ከታችም ያሉ ቡድኖች እንደዚህ 40 ምንጭ 23 ጎሎችን አስቆጥሯል። መቻልም በተመሳሳይ 23 ጎሎችን አስቆጥሯል። እነዚህ ሁለት ቡድኖች 6ኛ እና 7ኛ ደረጃ ላይ ሆነው እንኳን በርካታ ጎሎችን ያስቆጠሩ ቡድኖች ናቸው 40 ምንጭና መቻል። ግን የኢትዮጵያ መድንን ያክል ጎል ያስቆጠረ የለም። ጥቂት ጎል የተቆጠረበትም የሱን ያክል የለም። ትክክለኛ ዋንጫ ባህሪ ያለው ቡድን መሆኑን አሳይቷል። ለኢትዮጵያ ንግድ ባንክ 28 ነጥቦችን ይዞ 10ኛ ደረጃ ላይ ተቀምጧል። ከሁለት ተከታታይ ጨዋታዎች ድል በኋላ ነው ትናንትና የተሸነፈው መቀለ ሰባ እንደርታንና ሽረ እንዳስላሴን 1-0 ማሸነፉ የሚታወስ ነው። ትናንትና ግን ለኢትዮጵያ መድን እጅ ሰጥቷል። 2 የጎል ክፍያም አለው። በ28 ነጥቦች 10ኛ ደረጃ ላይ ይገኛል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። 9 ሰዓት ጀምሮ መቻል ከፋሲል ከነማ መቻል 29 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። ተከታታይ 5 ጨዋታዎችን አላሸነፈም። ተከታታይ 2 ጨዋታዎችን ባቻ ውጤት አጠናቆ ነው ዛሬ የሚጫወተው። 23 ጎሎችን አስቆጥሯል። ጎል የማስቆጠር ችግር የነበረበት ቡድን አይደለም። ግን ባለፉት ተከታታይ ጨዋታዎች ጎል ማስቆጠር አልቻለም። 4 ጨዋታዎች ላይ ጎል ማስቆጠር አልቻለም። የመጨረሻውን ጨዋታ ከባህር ዳር ከተማ ጋር አንዳቻ በተለያየበት ጨዋታ ነው 1 ጎል ያስቆጠረው። ከዛ በኋላ በተከታታይ 1-0 ተሸነፈ። 0-0 ደግሞ አጠናቀቀና 4 ጨዋታዎች ላይ ጎል ማስቆጠር አልቻለም። ቀድሞ የነበረውን ሲመራበት የነበረውን ጎል የማስቆጠር አቅም እንዳጣ በደንብ የሚያሳይ ነው። የመጣበት መንገድ ራሱ ሁሉ ነገር በደንብ ያሳያል። ፋሲል ከነማ በ24 ነጥቦች 12ኛ ደረጃ ላይ ነው የሚገኘው። በተመሳሳይ 3 ጨዋታዎችን አላሸነፈም። ከሁለት ተከታታይ ጨዋታዎች ሽንፈት በኋላ ባለፈው ከባህር ዳር ከተማ ጋር ባደረገው ጨዋታ አቻ መውጣቱ የሚታወስ ነውና ወደ ድል ለመመለስ የሚያደርገው ጨዋታ ይሆናል። ፋሲል ከነማም ሁለቱም ክለቦች ከድል ርቀዋልና ወደ ድል ለመመለስ የሚያደርጉት ጨዋታ ነው። 16 ጎሎችን አስቆጥሮ 16 ጎሎች የተቆጠሩበት ቡድን ነው ፋሲል ከነማ። ሁለቱንም አመጣጥሟል ሚዛናዊ አድርጎች። ያው አንደኛው በድካም የሚወሰድ ቢሆንም በእርግጥ ያስቆጠራቸው ጎሎች መጠንም ቁጥር በፋሲል ከነማ ደረጃ የሚጠበቁ አይደሉም፣ ወይም ደግሞ ለክለቡ የሚመጥኑ አይደለም። 16 ጎሎችን ያስቆጠረው ያለበትም ደረጃ ያንን በደንብ የሚያሳይ ነው። ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ይጫወታል። 29 ነጥቦችን ይዞ 8ኛ ደረጃ ላይ የሚገኝ ቡድን ነው ቅዱስ ጊዮርጊስ። ዛሬ የሚያሸንፍ ከሆነ ነጥቦችን ወደ 32 ከፍ ማድረግ በእርግጥ ወደ 5ኛ ደረጃ ከፍ ማለት ይችላል። ከሁለተኛ ደረጃ ጋር ካለው ባህር ዳር ከተማ ቅድም ከጠቀስናቸው 3 ክለቦች ጋር ያለው የነጥብ ልዩነት 1 ይሆንና 5ኛ ደረጃን ይዛል። ጥሩ መሻሻልን ማምጣት ይችላል። ግን ከ3 ጨዋታዎች በፊት የነበረው ቅዱስ ጊዮርጊስ አይደለም። ሁለተኛው አጋማሽ ከጀመረ በኋላ በጣም ተዳክሟል ቅዱስ ጊዮርጊስ። የውድድር ዓመቱ ላይ በዚህ ደረጃ ይፎካከራል የሚል ግምት ያለ አይመስለኝም። ግን ጥሩ ነበር የመጀመሪያው አጋማሽ ላይ። ሁለተኛ ደረጃ ሁሉ መጥቶ ነበር። ተከታታይ 3 ጨዋታዎች ግን ቅዱስ ጊዮርጊስ ተሸንፏል። በወላይታ ዲቻ፣ በባህር ዳር ከተማና በሀዲያ ሆሳዕና ተሸንፏል። እነዚህ 3ቱም ቡድኖች አሁን ባህር ዳር ከተማም፣ ወላይታ ዲቻም፣ ሀዲያ ሆሳዕናም በደረጃ ሰንጠረዡ ከቅዱስ ጊዮርጊስ በላይ ያሉ ጠንካራ ክለቦች ናቸው። በእርግጥ ግን ተሸንፏል። ወደ ድል ለመመለስ የሚያደርገው ጨዋታ ነው። 4 ጨዋታዎችን በተከታታይ አልተሸነፈም። ድሬዳዋ ከተማ የወራጅ ቀጠና ስጋት አለበት። 21 ነጥቦችን ይዞ 14ኛ ደረጃ ላይ ነው የሚገኘው። ያለፉትን 5 ተከታታይ ጨዋታዎች አላሸነፈም። 3ቱን ተሸንፏል። አሁንም ጨዋታውን የሚያደርገው ከኢትዮጵያ መድን ጨዋታ ሽንፈት በኋላ ነው።
በሐዋሳ ከተማና በድሬዳዋ ከተማ መካከል ያለው የነጥብ ልዩነት አንድ ብቻ ነው። በወራጅ ቀጠና ውስጥ ባለው ሐዋሳ ከተማና በድሬዳዋ መካከል ያለው እና ይሄ በጣም አስጊ ነው ለድሬዳዋ ከተማ። የኢትዮጵያ ከፍተኛ ሊግ ምድብ ለ15ኛ ሳምንት ሁለት ጨዋታዎች ትናንትና ተደርገዋል። ንብ ስልጤ ወራቤን 2-1 ሲያሸንፍ ሱሉልታ ክፍለ ከተማ አዲስ አበባ ዩኒቨርሲቲን 4-1 ረቷል። በምድብ ሀም ወይም በምድብ አንድም ሸገር ከተማ ሶሎዳድዋን 1-0 አሸንፎም በአስደናቂ አቋሙ ቀጥሏል። ወልቂጤ ከተማ ከደደቢት 0-0 የተጠናቀቀ ጨዋታ ነው። ዛሬም ጨዋታዎች ይደረጋሉ። የካ ክፍለ ከተማ ከቦዲቲ ከተማና ኦሜርላ ከደሴ ከተማ 7:00 እና 9:00 ይጫወታሉ። ደሴ ከተማ የሚያሸንፍ ከሆነ ተመልሶ የምድብ 2ን መሪነት ይረከባል። ሌላኛው ጨዋታ ደግሞ በየካ ክፍለ ከተማና ቦዲቲ መካከል እንደዚሁም ኦሜርላና ደሴ የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። ዛሬ ከሚደረጉ በምድብ 2 ላይ እነዚህ ጨዋታዎች ይደረጋሉ። በጣም ጠባቂ ጨዋታዎች ናቸው። በተለይም ደግሞ ለደሴ ከተማ የሚጠበቅ ጨዋታ ነው።